ማይ ጋድ አብርሽ በመጨረሻም እንደዚህ ሆነ። ቤተሰብ በጣም ነው የሚያሳዝነው። የምሬን ነው ማለት ነው። ድሮም እኮ ሴት የሚያበዛ ወንድ መጨረሻው ይሄ ነው ማለት ነው። መጨረሻው አያምርም። አንዴ ስነስርዓቱን ይዞ አንድ ሴት ይዞ ቁጭ ቢኖረው እንደዚህ አእምሮን አያጣም ነበር፣ እንደዚህ ራሱን አያጣም ነበረ። አቤት 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 ፈጣሪ ወይ ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በየላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬና ሄርሜላ እንግዲህ አሁን እንግዲህ ደግሞ ሄርሜላ ተቀይራለች፣ ሌላ ሴት ልትመጣ ነው እየተባለ እየተወራ እየሰማው ነው ማለት ነው። እና ሰምቼ ለምን አልነግራችሁም ብዬ ነው የመጣሁት። በቃ እንዴ ምን ሆናችኋል እናንተ? እና ሩትዬ እንግዲህ ከነዚህ አይነት ወንድ መገላገሏን ፈጣሪ ልታመሰግን ይገባል ማለት ነው። ምክንያቱም እንደዚህ በየጊዜው ወንድ የሚቀያየሩ ሴት የሚቀያየሩ ወንድ መቼም ለትዳር አይሆንም። ይሄን ደግሞ በደንብ እናውቃለን። እንኳን ትዳር ይዘን ይቅርና የምንጀናጀነው ሰዎች ራሱ እናውቃለን ማለት ነው። እና ይቅርታ አድርጉልኝና በየጊዜው የሚቀያየር ሴት እንደ ልብስ የሚቀያየር ወንድ በመጨረሻ ይኸው 4 ሴቶች እንግዲህ አብርሽን በመሃል አረ በፈጣሪ ምን እያወራው ነው? ወዳኔ ደግሞ በጣም የሚያስጠላው የምር ስታዘቡት ራሱ ማለት ነው። ለማንኛውም አብርሽዬ ልቦና ይስጥክ።